አዲስ አበባ ከተማ የተለያዩ አገራት ኤምባሲዎች መቀመጫ እንዲሁም የዲፕሎማት ከተማ ነች። ይቺ ከተማ ደግሞ እንግዲህ ደረጃዋን የጠበቀ ከተማ ትሆን ዘንድ በተለይ ጽዳት ላይ ትኩረት ተደርጎ መሰራት የግድ ነው። በመሆኑም በተለይ በከተማችን አሁን ላይ በርካታ የሆኑ ስራዎች በጽዳት ዙሪያ ላይ እየተሰሩ ይገኛሉ። በዚህም ለውጦች እየመጡ ይገኛል። እኛም ዛሬ በተለይም በተለያዩ ክፍለ ከተሞች ተዟዙረን የጽዳት ሁኔታው ምን ይመስላል፣ ማህበረሰቡ በዚህ ላይ ምን አይነት ግንዛቤው እየሰፋ መጥቷል፣ ምንስ አይነት አስተዋጽኦን እያደረገ ነው የሚለውን ቅኝት ልናደርግ ከተለያዩ አካላት ጋር ቀጠሮ ይዘናል። አጠቃላይ እዛ ሄደን የጽዳቱን ሁኔታ እየቃኘ እና የምናገኛቸውን መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ይህም ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ጽዳት አስተዳደር ኤጀንሲ ጋር በጋራ በመሆን የሚያቀርቡት ፕሮግራማችን ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሳምሪ ዛሬ ጽዳት ነውና አካባቢያችንን እናጸዳለን እናሱባለን። አንቺም ቅዳሜ ነው ዛሬ ታግዥኛለሽ። ነይ እንሂድና ጓደኞችሽንም ታሳትፊያለሽ። አካባቢያችንን እናጸዳለን። አካባቢ ቢያምር ለሰርግም ውበት ነው፣ ለሀዘንም ውበት ነው። የአካባቢ ውበት ልጆቻችንን በደንብ ቦርቀው እንዲጫወቱ በሚል እንደዛ ነው። ሰላም፣ እንዴት አደራችሁ? ሰላም ነው። ሳምንታዊ የጽዳት ንቅናቄ ስራ ላይ ናችሁ? እኔም ትንሽ አካባቢያችሁን በማጽዳት ላግዝ ብዬ ነው። ለሁላችንም ነው። ሁሉም አካባቢው ሲጸዳ ለጤናም ለምንም ለራስ ነው። አዎ ለራሳችን ነው። ህብረተሰቡም ይተባበረናል። እኛም ንቅናቄ ያለን እንደዚሁ በየሳምንቱ ንቅናቄ ያለን በየሶስት ቀኑ ደግሞ እየወጣን እኛ እናጸዳለን። ስናጸዳ ሁሉም በትብብር ያለ ቦታ የሚጥለው በእቃ መጣል ጀምሯል። ከዚህም በፊት በየመንገድ ላይ ነበር ጥለው የሚሄዱት። አሁን ከመሻሻሉ ብዛት ሁሉም ልምድ አድርጎ በመዳበሪያ ማስቀምጦ ነው የሚሄደው እንጂ ሜዳ ላይ ጥሎ የሚሄደው ነገር ቀርቷል። ይሄ ልምድ ከመጣ ጀምሮ ሁሉም ተባብሮ ተጋግዞ ሽታ በሽታ እንደሆነ ተረድቶ አካባቢውን አጽድቶ አልምቶ ሁሉም አታክልቱ እንደምታዩት ከዚህም በፊት እንዲህ አልነበረም። አሁን በቅርብ ነው የጀመረው። ይሄ መንግስት ከመጣ ወዲህ ሁሉም ነገር ተሻሽሏል። እግዚአብሔር የተመሰገነ ይሁን። እውነት አካባቢ ሁሉም ያለማል፣ ሰፈሩን ያጸዳል። ቆሻሻ አለ፣ መዳበሪያ ማስቀመጫ ተሰጥቶናል። ይሄ ደረቅ ቆሻሻ መለያ አለን። የማያገለግለውን እየለየን ላስቲክ ነገር ለብቻ፣ ሃይላንድ ነገር ለብቻ፣ ሁለመናውን ቆሻሻ የሚጣለው ለብቻ አድርገን አስተካክለን ነው የምንጠብቃቸው። መጥቶ ይረከቡናል። በሳምንት 3 ይመጣሉ። ጥሩምባ ነፍተው ውጡ ብለውን ሁሉም ከየሰፈሩ ወጥቶ ቆሻሻውን ነው ጥሎ የሚሄደው። ስለዚህ በጣም ደስ የሚል ነው። ሳምንታዊ የጽዳት ንቅናቄ በየሳምንቱ ይካሄዳል። በተለይ እንደዚህ አይነት ንቅናቄ መፈጠራቸውና ይህንን እያስተባበረ ህብረተሰቡ ጋር ጽዳት ባህል እንዲሆን መደረጉና ንቅናቄው በራሱ የፈጠረው ነገር ምንድነው? እንግዲህ ንቅናቄው የፈጠረው አንደኛ አካባቢው ጽዱ እንዲሆን አድርጓል። ያው ሁሉም በአሁኑ ሰዓት ግቢውን፣ ቤቱን ሁሉም በጽዱ እያዘ እንትን እያለ በፉክክር እርስ በርስ እንትን እያለ ነው ማለት ነው። ጽዳት ለሁሉም ከጉንፋን ከተለያዩ ባክቴሪያዎች እንከላከል ያደርገናል። ጽዳት ጥሩ ነው። ከራስ ጀምሮ ጽዳት ጥሩ ነው። አካባቢያችንን እያጸዳን ነው። እንዲህ አልነበረም። አሁን በየጊዜው እየጸዳ ነው። የጽዳት ሰራተኞቻችን 11 ሰዓት 10 ሰዓት ተነስተው ነው የሚያጸዱት። በወረዳችንም የተቀጠሩት ማለት ነው። ከተማችን ውብ ሆናለች። በቃ ውብ፣ ሰውም ግንዛቤ ያለው ይወጣል፣ ይታዘዛል። ያው እንደምታዩ ዛሬ አይታል። ንቅናቄው ማጽዳት ለራስ ነው። አንዳንድ በሽታዎች እንዳይከሰቱ በቃ ጥሩ ነው። ማጽዳት ለራስ ነው። ለአይንም አየርም ንጹህ አየር ነው የምናገኘው። አካባቢያችሁ ንጽህና ላይ ጽዳት ላይ ምን አይነት ለውጦች መጡ? ብዙ ለውጥ አለ። አንደኛ ነገር ማህበረሰባችን ግንዛቤው ገብቶት ደረቅ ቆሻሻን ከፈሳሽ ላይ ሳይደባልቅ በመለየት
ቆሻሻን ለብቻ በዛ መሰረት ለችግኞች የሚሆኑበትን ነገርም እየለየ ነው። እኔ በጣም ዝግጁ ነኝ። ብሎኬን ሰዎች ይዤ ሁሌ በቃ ቅዳሜ አሁን እንቅስቃሴ አለን ሁሌ ማለት ነው። በጣም ግንዛቤ አለን። ከቤት ነው የሚጀምረው ጽዳት። የጽዳት አምባሳደር ነኝ። ተማሪዎቼ ሁሉም ላይ በማስፖርት ቅዳሜ ማስፖርት ትሬኒንግ እያደረግን ጽዳት ፕሮግራም እናደርጋለን። ትውልድ ከታች ጀምሮ ነው በቃ ማደግ ያለበት። የኔ አሁን ልጆች ናቸው ግን በቃ ጽዳት ላይ በዲሲፕሊን በቃ አንደኛ ሆነው ነው እየተንቀሳቀሱ ያሉት። ስለዚህ ወረዳ ላይ በየብሎኩ ጽዳት በሚኖርበት ሰዓት ላይ ቅዳሜ ሁሉ ጊዜ ጽዳት ልጆቻችንን ይዘን ከተማውን ያው አካባቢውን እናጸዳለን። ህብረተሰቡ ተለምዶ አርጎታል። አሁን ደግሞ የተሻለ ያማቀውን ነገር እያወቀ ህዝቡ እየተረዳ ነውና የቆንጆ ሀሳብ ነው፣ ተመችቶናል። ይዝለቅበት በዚህ ነው የምንለው። ሳምንታዊ የጽዳት ንቅናቄ ሲኖር ስንት ሰዓት ነው የምትነሱ? ምንድነው የምታደርጉት? 12 ሰዓት እንነሳለን። እስከ 1 ሰዓት ድረስ አካባቢያችንን አጽድተን በመዳበሪያ አድርገን አስተካክለን ማህበራዎች አሉ አካባቢያችን ይሄው እንትን ይዘን በአቴንዳንስ አለን። አቴንዳንስ አለን። በሱ ይዘን እንደው ለእንትኑ ለእውነታም ከሆነ ይሄው ለሊት የወጡት ይሄው ብዛታቸውን እንደዚህ እየመዘገብን ከነቤት ቁጥራቸው ከነስማቸው እንደዚህ ተሳትፎ ያደረጉትን ማለት እንደዚህ በእለቱ ሁኔታ ስሙን አስቀምጠን እንደዚህ እንመዘግባለን። ስለዚህ ከውዴታም ባሻገር ግዴታ ነው። ግዴታም ነው። ወዶ ማጽዳቱ ይሻላል ከግዴታ። እድሉን አግኝቼ በዚህ በመሳተፌ እድለኛ ነኝ ብዬ ነው የማስበው። ምክንያቱም ከተማችን ልክ እንደ ስሟ ንጹህ፣ ጽዱ፣ ውብ የሆነች ለነዋሪዎቿና ለከተማ ህዝቦቿ የተመቸች ከማድረግ ጋር አብሮ የሚሄድ ጉዳዮች ናቸው። ይህም ደግሞ የከተማችን አስተዳደሮችም ይዞ ከመነሱ ተኳያ አንዱ በየቦታው የኮሪደር ልማትና የወንዝ ዳርቻ ልማትን በመስራትና የምንገኝበት ስለሆነ ይሄን ደግሞ በንቅናቄ አስቀድመን ጎርፍ ከመምጣቱ በፊትና ቦዮች የማጽዳት ስራዎችን ቦይ ሊዘጉ የሚችሉ ቆሻሾችን የማስወገድና ምቹ ንጹህ የሆኑ ውሃ ብቻ ወደ ወንዝ ዳርቻ እንዲገቡ ማድረግ ነው። ከዛም ባለፈ ደግሞ ማህበረሰቡ ራሱን ከተለያየ ተዛማጅ በሽታ አተት፣ ጉንፋን ከተለያዩ በሽታዎች ላይ ቅድመ መከላከል ነው። ከዛ ባለፈ ደግሞ ባህል ነው እንዲሆን ነው። እንግዲህ የመጀመሪያ ደረጃ እኔ አንድ ግለሰብ ኃላፊነት ሊወጣ የሚገባ የቆሻሻ አወጋገድ ከቤት ነው የሚጀምረው። የመጀመሪያው እንደ አንድ ማህበረሰብ ቆሻሻ በሶስት መንገድ እንድናስወግድ በተለያየ ጊዜ ግንዛቤ ተሰጥቶናል ማለት ነው። የሚበሰበሱ የማይበሰበሱና ስብርባሪ በሶስት መዳበሪያዎች እናስቀምጣለን። በሳምንት ደግሞ 2 ጊዜ በመጣበሰት በፕሮግራማችን መሰረት ቆሻሻ የምናወጣ። አንደኛው እንደ አንድ ግለሰብና ማህበረሰብ ማድረግ የምንችለው ከግቤ የሞቱትን ቆሻሻ ማስተዳደር አለብኝ። ከዛ ቀጥሎ ደግሞ በጎረቤት ማህበረሰቡትን ደግሞ ስለ ቆሻሻ አጣጣልና አጠቃቀም ቆሻሻ በራሱ ሀብት እንደሆነም ጭምር ባገኘው ግንዛቤ ደግሞ ለሌሎችም በመስጠት ባህሉ እየሰፋ እንዲሄድ ነው። ሰው በመመሪያዎችን በተቀመጡ ግንዛቤ እንዳገኘ ነው። ነዋሪ አካባቢውን ማጽዳት እንዳለበት ካላጸዳም ደግሞ ቅጣቶች ሙሉ እስከ 2000 ብር እንደተቀመጠም ስለሚያሳስብ ለቅጣቱ ብዬ ሳይሆን እንደ አንድ ኢትዮጵያዊ ዜጋ ለሀገር ብልጽግና ማድረግ የሚገባኝን ጉዳዮች ግዴታ መወጣት አለብኝ የሚል እምነት አለኝ። አባቴ እንዴት ነህ? ደህና። ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ስምህ ማን ነው? እስቲ እንተዋወቅ። ማቲያስ። ማቲያስ ማን? ምስጋናው። ያው እንግዲህ ዛሬ ያገኘው የጽዳት ስራ ላይ ወጥተህ ጽዳት እያጸዳን ምን ይመስል ነበር? የጽዳት ሁኔታ አጸዳህ በደንብ? አሪፍ ነበር። በምን ያህል ጊዜ ነው አካባቢያችሁን ሰፈራችሁን የምታጸዱት? እኛ ቢያንስ በወር ወይ ደግሞ በየ2 ሳምንቱ እናጸዳለን። በየ2 ሳምንቱ። ከአካባቢ ውጭ የት ትሳተፋለህ በጽዳት ስራ ላይ? ትምህርት ቤት። እዛም ታጸዳለህ? በተለይ እንግዲህ ጽዳት ማጽዳት ያው ለራስ ነው አይደል? እንደዛ ነው የምታስበው። በየጊዜው እንደዚህ አካባቢያችሁ ጽዳት ላይ ወጥተህ በመሳተፍ አካባቢያችሁ ምን ያህል እየጸዳ ነው? በህብረት ስናጸዳ እዚህ የተለያየ ቆሻሻ አይኖርም። እኛም አንታመምም በቆሻሻ ምክንያት። እንደዛ ነው የተገኘ ነው ጥቅም። በተለይ ጽዳት ጥሩ ነው። አብሬያችሁ ማጽዳት ትፈልጋለህ? ልታጸጂ ነው ማርዬ? እንዴት ነሽ? ደህና ነሽ? አጽጂ። እሺ እናጽዳ አብረን።
ዛሬ የጽዳት ዘመቻ ላይ ነው ያገኘሁሽና ምን ይመስላል? አጸዳሽ? ከማን ጋር ሆነሽ አጸዳሽ? ከወንድምሽ ጋር? ምን ይመስላል? ምን አጸዳችሁ? የት አካባቢ አጸዳችሁ? ብሎክ 18 ብሎክ 18 ከአካባቢሽ ውጪ ሌላ የት ትሳተፊያለሽ በጽዳት ላይ? ትምህርት ቤት። መች ቀን ነው የምታጸዱት? አርብ ቀን። ማህበረሰቡ የግንዛቤ ችግር የለበትም። በየቦታው ከነበረው ቀደም ብሎ ከነበረው ነገር ያው ግንዛቤ የተሰጠ ቅስቀሳ እየተደረገ አርብ ትምህርት ቤቶች ላይ እየሰራን የሚማሩበትን ክፍል ራሳቸው አጽድተው እንዲሄዱ አርብ ተማሪ ጋር እንሰራለን። ቅዳሜ ደግሞ እንደዚህ ብሎኮች መኖሪያዎች ላይ እንሰራለን። ከነበረው ነገር ለውጥ እየመጣ ነው፣ እየተሻሻለ ነው የመጣው። ቅጣቱም በዛ ልክ የተካሄደበት ሁኔታ ስላለ የተሻለ ነገር ነው የምናየው። ያው የሚቀሩ ነገሮች ብዙ አሉ። እንዴት ናችሁ ጻድቅ? እስቲ ለተመልካቾቻችን ስምህንና ሙሉ የስራ ኃላፊነትን አስተዋውቅልን። ጻድቅ ሽብር እባላለሁ። የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ምክትል ዋና ዳይሬክተር። በየሳምንቱ የምናደርገው እንደዚህ አይነት ሳምንታዊ የጽዳት ንቅናቄ በከተማችን የጽዳት ሁኔታ ላይ ያመጣቸው ለውጦች እንዴት ይታያሉ? ጥሩ እንግዲህ ያው የአዲስ አበባ ከተማ ጽዳት በዋናነት የከተማ አስተዳደሩ አቅዶ በጀት መድቦ የጽዳቷን ለማረጋገጥ በርካታ ስራዎች እየሰራ መሆኑ ይታወቃል። ይሄ ስራ እንግዲህ ባለፉት ዓመታት ያመጣው ለውጥ እንዳለ በተጨባጭ የሚታይ ነው። ይሄ ለውጥ ዘላቂ ለማድረግ የህብረተሰቡ ተሳትፎ እጅግ ወሳኝ ነው። ህብረተሰቡ ባለቤት መሆን መቻል አለበት። ከዚህ አንጻር እንግዲህ ሁሉም ስራዎቻችን ባህል እንዲሆኑ እንደ መንግስትም ታቅዶ የተለያዩ ስራዎች እየተሰራ ነው ያለው። እንደ ጽዳትም ጽዳት ባህል ያደረገ ማህበረሰብ ለመፍጠር አቅደን እንሰራለን። አንዱ የምንሰራው ስራ ይሄ ጽዳት ንቅናቄ ነው ማለት ነው። በየሳምንቱ አሁን በዛሬው ዕለት በሁሉም ክፍለ ከተማችን በሚገኙ ብሎኮች ህብረተሰቡ ጽዳት ወጥቶ ብሎኩ የማጽዳት ስራ እየሰራ ነው ማለት ነው። ይሄ አንዱ ማዕከል እንደ ማዕከል የተመረጠ ሳይት ነው። እንግዲህ እያመጣ ያለው ጥቅም በዋናነት ህብረተሰቡ ጽዳትን ባህል አድርጎ በየሳምንቱ ሰፈሩን፣ ግቢውን፣ ብሎኩን ጽዱ የማድረግ ሁኔታ እየጨመረ ብሎኮች ጽዱ እየሆኑ የመጡበት ሂደት አለ። ብሎኮች ጽዱ ሲሆኑ ወረዳ ጽዱ ይሆናል። ይሄ ድምር ደግሞ የከተማችን ጽዳት እያረጋገጠ ይሄዳል ማለት ነው። ስለዚህ በመንግስት ጥረት ብቻ ከተማ ጽዱ ማድረግ አይቻልም። ህብረተሰቡ መሳተፍ አለበት። የኔ ነው የሚል ስሜት መፈጠር አለበት። ቆሻሻ የትም ከመጣል መታቀብ አለበት። ስለዚህ ይሄ አንዱ የጽዳት ንቅናቄያችን ግንዛቤ መፍጠሪያ አንዱ መንገዳችን፣ የማስተማሪያ አንዱ መንገዳችን ነው። እንደ ከተማ ያለው የማህበረሰቡ የጽዳት ባህል የማደግ ሁኔታስ በምን ደረጃ ላይ ነው? ጥሩ እንግዲህ ያው ባህል እንግዲህ በአንድ ጀንበር የሚገነባ ነገር አይደለም። ሂደት ይጠይቃል፣ ማስተማር ይጠይቃል፣ ማስገንዘብ ይጠይቃል። እንግዲህ እንደምታውቂው ኤጀንሲያችን ይሄ ባህል የህብረተሰቡ አመለካከት ለመቀየር ከጽዳት አንጻር በርካታ ስራዎች እየተሰራ ነው ያለው። በትምህርት ቤቶች የተማሪዎች ላይ ግንዛቤ መፍጠር የማስተማር ግቢያቸው ትምህርት ቤታቸው እንዲያጸዱ የማድረግ ስራዎች እንሰራለን። ብቻ ሳይሆን ተማሪው እያንዳንዱ ሄዶ ወላጁ ላይ ተጽዕኖ እንዲፈጥር፣ በጎ ተጽዕኖ እንዲፈጥር፣ የአመለካከት ለውጥ እንዲመጣ የማድረግ ስራዎች እንሰራለን። ቤት ለቤት የግንዛቤ ባለሙያዎች አሉን። እያንዳንዱ ቤት በማንኳኳት ቆሻሻ በአግባቡ እንዲያዝ፣ የትም እንዳይጣል፣ ሰፈር ህዝቡ በየሳምንቱ ወጥቶ ሰፈሩ እንዲያጸዳ የማስተማር ስራዎች እንሰራለን። የጽዳት ንቅናቄ ስራዎች እንሰራለን። በዚህም ቅድም እንዳልኩሽ እያደገ የመጣ ነገር አለ። እያደገ አሁን ብዙ ቦታ ላይ ህብረተሰቡ ቆሻሻ የትም ከመጣል ጥንቃቄ እያደረገ የመጣበት ሂደት አለ። እንግዲህ በማስተማር ብቻ ለውጥ አይመጣ፣ በማስገንዘብ ብቻ ለውጥ አይመጣ። ስለዚህ ከደንብ ማስከበር ጽሕፈት ቤት ጋር በመተባበር ደንብ አውጥተናል። ከማስተማር ጎን ለጎን ከማስገንዘብ ጎን ለጎን ህገወጥ ነገር የሚፈጽም ሰው ደግሞ በደንቡ መሰረት እየተቀጣ ቅጣትም አንዱም ማስገንዘቢያ መንገድ ጭምር ስለሆነ በእነዚህ ነገሮች ድምር ውጤት እያደገ የመጣ ነገር አለ። መጨረሻ ደረጃ አልደረስንም። ገና ስራ የሚጠይቁ ነገሮች አሉ። እሱ እንግዲህ እየሰራን ነው። በዚህ መልክ አጠናክረን እንቀጥላለን ማለት ነው። ጽዳት ማለት ማጽዳት ብቻ አይደለም።
የተጸዳውም ደግሞ እንዳይቆሽሽ ማድረግና ይሄንን በሚያደርግ ላይ ተው ይሄ ነገር ልክ አይደለም የሚል ማህበረሰብ ደግሞ ያስፈልጋልና ከዛ አንፃርስ እናንተ አካባቢያችሁ ላይ አላግባብ ቆሻሻ የሚጥል ሰው በዚህ ላይ ተሳትፎ በማያደርግ ሰው ምናልባት እንደ ሀሳብ የምትሰሯቸው ስራዎች ካሉ? እሱንም በቡና ጠጡ ፕሮግራም አለ። በሳምንት ሐሙስ ቀን በቀበሌም በግቢም እንትን እየተወያየን እርስ በርስ የመማማር እንትን እንሰጣለን። ለሚያጠፋው እምቢ ብሎ ለሚያጠፋው መንግስት ደንቦች አሉ። ለደንቦች አስተላልፈን ነው የምንሰጠው። ሁለተኛ ማስጠንቀቂያ ይሰጣል። እምቢ ካለ በሚቀጥለው እስከ መቀጣት ከአንድ ሁለት ተነግሮት እምቢ ካለ እስከ 2000 ብር ነው። ከዛ ቅድሚያ ምክር ነው የምንሰጠው። ከዛ በኋላ ቅጣቱን ባለቤቱ ራሱ ላይ ይወስናል። ስለዚህ ማጽዳትን የመሰለ የለም። ሁላችንም በልማት እዚህ አካባቢ ላይ ይኸው ፊት እንደዚህ አይደለም፣ ሽታው አያሳልፍም። ስለዚህ አካባቢያችን ቆንጆ ሆነ። አሁን አላልፍም ያየሁትን ነገር መኪና ስራውን ጫትና እንትን የሆነ ነገር ይጥራሉ። ይሄ ገለባው አስተምሬ ነው ማለት በቃ እናስተምራለን፣ ግንዛቤ እንሰጣለን። አናልፍም። የሆነ ነገር ብናይ የሚጣል ነገር ብናይ አንዳንድ ነገሮች ብናይ አስተምረን ነው የምናልፍ። ማህበረሰቡ በቃ ማዳመጥ፣ መስራት፣ መውጣት አለበት። በቃ ማወቅ አለበት። ቆሻሻ ወደ ጎዳና ስንጥል ኢቭን ሰው ማህበረሰብ በተሰበሰበበት ላይ መጥቶ መናኸሪያ ላይ ሆኖ ሲጋራ የሚያጨስ አለ። ያን ቁሬ መኪና ውስጥ የሚጥል አለ። ውሃ ይጠጣና ሃይላንድ ወደ አስፋልት የሚወረውር አለ። አውቆ ከማጥፋት ማህበረሰቡ መቆጠብ አለበት። አገራችን ስለሆነች ከተማዋ ስትጸዳ ደግሞ የከተማዋ መጽዳት የማህበረሰቡ ጥቅም አለው፣ ለጤና ጥቅም አለው፣ በእምነትም ተወዳጅ ነው። አንድ ማህበረሰብ አንድ እናት ቤተክርስቲያን ከመሄዷ በፊት ነጭ ነገር መልበስ ነው የምትፈልገው። ንጽህና የሃይማኖትም ተምሳሌት ነው፣ የሃይማኖትም መርህ ነው። እያንዳንዱ ሰው በተንቀሳቀሰ ቁጥር ቆሻሻ ያመነጫል። እያንዳንዱ ሰው ማለት ነው። ይህ ሁሉ ቆሻሻ በየቀኑ ይሰበሰባል፣ መንገድ ይጸዳል፣ ከቤት ለቤት ተሰብስቦ ይጓጓዛል፣ ማስወገጃ ቦታ አለ፣ እዛ ይወገዳል። ይሄ ትልቅ በጀት የሚወስድ ስራ ነውና ይሄ ስራ ህብረተሰቡ ካላገዘው፣ በባለቤትነት ካልያዘው፣ ከቤት ለቤት ጀምሮ ቆሻሻ ለይቶ ካልያዘ፣ ለይቶ ካላስረከበ ውጤታማ ሊሆን አይችልም። ስለዚህ የህብረተሰቡ ድርሻ ትልቅ ሚና አለው ማለት ነው። ከተማችን እንግዲህ በተለያዩ ስራዎች በኮሪደር ልማቱም ከተማ አስተዳደሩ በሚሰራቸው ስራዎች በጣም አመርቂ ውጤት በአጭር ጊዜ እያስመዘገበች ነው ያለው። ስለዚህ እነዚህ ለሚሰሩ ስራዎች ደግሞ የሚመጥን የጽዳት ስራ መሰራት አለበት። ጽዳት ለአንድ ከተማ እድገት፣ ለቱሪስት መናኸሪያነት እጅግ ወሳኝ ስራ ነው። ለስራ እድል ፈጠራ እጅግ ወሳኝ ስራ ነው የጽዳት ስራ ማለት ነው። ስለዚህ ሁሉም ህብረተሰብ ሁሉንም የምንሰራቸው ስራዎች የከተማችን ጽዳት ካላረጋገጥን ውጤታማ ሊሆኑ አይችልም። ቆሻሻ ከተማ ላይ መጥቶ ኢንቨስት የሚያደርግ ሰው አይኖርም በተጨባጭ ማለት ነው። ሰዎች ለኑሮ ለመዝናኛነት ተመራጭ አያደርጓትም። ስለዚህ ጽዳት ለሁሉም ስራችን ቁልፍ ስራ ነው። ለከተማው እድገት ቁልፍ ስራ ነው። ለስራ እድል ፈጠራ ቁልፍ ስራ ነው። በመሆኑም ህብረተሰቡ በባለቤትነት እያንዳንዱ ሰው መቼም ከተማው እንዲያድግ የማይፈልግ ሰው የለም አይደል? ስለዚህ ለከተማችን እድገት እንደምንመኘው ሁሉ ጽዳት ላይ ያለን አመለካከት መቀየር አለበት። እያንዳንዱ ሰው ባለቤት መሆን አለበት። ቆሻሻ የትም ከመጣል መቆጠብ መቻል አለበት። የሚጥሉም ሰዎች ተዉ ማለት አለበት። እንዲቀጡ ማድረግ መቻል አለበት። ስለዚህ የህብረተሰቡ ሚና እጅግ ትልቅ ድርሻ ያለው ነው። እንዳንተ አይነት ደግሞ ብዙ ተማሪዎች በአንተ የእድሜ ደረጃ ላይ የሚገኙ ልጆች አሉ። በእንደዚህ አይነት የጽዳት ስራ ላይ ምን አይነት ተሳትፎ ማድረግ አለባቸው ትላለህ? የራሳቸውን ግቢ ወይ የራሳቸውን ቦታ በማጽዳታቸው ራሳቸው ስለሚጠቀሙ ማጽዳት አለባቸው። ጤና ለራስ ነውና አካባቢያቸውን ሲያጸዱ ጤናማ ይሆናሉ። ንጹህና ውብ ማድረግ የሚችለው ማህበረሰቡ ከራስ ተነሳሽነት ነው፣ ቅጣት ሳይሆን ማለት ነው። ይሄ የኔ ግዴታ ነው። ማህበረሰባችን ሙሉ አዲስ አበባ እንድታምርልን አድዋ 00ን ራሱ አይተናል። አድዋ 00 ላይ ትናንትና ምን ነበረ? ሽንት የሚሸናበት ቆሻሻ የሚጣልበት። አሁን እድሜ ለጠቅላይ ሚኒስትራችን ይኸው ዳር ደርሰናል። አልፎም ተርፎም ገቢ የሚገኝበትን ሁኔታዎች አይተናል ባይናችን። ልጆቻችን ቅዳሜና እሁድን ዘና ፈታ ማለት ሲያምራቸው እንኳን የት እንደሚሄዱ እያየን ነው ማለት ነው። አካባቢያችን ለማጽዳት ሁሉም ሰው ዝግጁ መሆን አለበት። ቆሻሻ መጠየፍ አለብን። ቆሻሻ ነውር ነው። የኔ ከተማ ነው፣ የኔ መኖሪያ ነው፣ የኔ ማረፊያ ነው፣ የኔ የስራ ቦታ ነው፣ የኔ የምኖርበት መንደር ነው፣ እኔ ልጆች የሚማሩበት ነው።
ይሄ ማርፍበት ቦታ ነው። ይሄ የምተላለፍበት ቦታ ነው። እንኳን እኔ የሌላ ሀገር ዜጋ እንደ ሀገሩ የሚኖርበት ሀገር ነው። ስለዚህ ይሄ ነገር አስተካክለን ማየት ይጠበቅብናል። በዚህ ላይ በርካታ ባለድርሻ አካላት ድርሻ አላቸው። ምን አይነት ድርሻ ይጠበቅባቸዋል? ምን አይነት ኃላፊነት ቢወጡ ደግሞ አዲስ አበባ ስሟን የሚመጥን ከተማ ማድረግ ይቻላል? በየደረጃው ያሉ መንግስት አካላት አሉ፣ ከወረዳ ጀምሮ ማለት ነው። የጽዳት አስተዳደር ስራ ቅድም እንዳልኩሽ ቆሻሻ ከቤት ለቤት ይወጣና ጊዜያዊ ማቆያ ቦታ ይፈልጋል። ይሄ ቦታ ትልቅ ትኩረት ተሰጥቶት በየደረጃው ያለው አካል የከተማው ፕላን አካል ተደርጎ መያዝ አለበት። አሁን አንዳንድ ተግዳሮቶች አሉ ከቦታ ጋር ተያይዞ። እዚህ አካባቢ እዚህ ወረዳ ላይ የሚመነጭ ቆሻሻ የትም ሊሄድ አይችልም። እዚህ ወረዳ ላይ የሆነ ቦታ ለጊዜው መቆየት መቻል አለበት። ለዛ ደግሞ ቦታ ያስፈልጋል። የመልሶ መጠቀም ስራዎች አሉ እንደምታውቂው። ቆሻሻ እንደ ሁሉም አሁን ቆሻሻ ሀብት ነው አይደል መርሃችን። ቆሻሻ ሀብት ብለን ከተነሳን በአግባቡ ለይተን መልሶ መጠቀም ላይ የሚሰሩ ማህበራት ተደራጅተው የሚሰሩበት ቦታ ያስፈልጋቸዋል። ይሄ ቦታ ሲጠየቅ ወረዳ አካባቢ፣ ክፍለ ከተማ አካባቢ በየደረጃው ተግዳሮቶች አሉ። ስለዚህ ቅድም እንዳልኩት የእድገታችን አንድ አካል ነው የጽዳት ስራ። የከተማው እድገት አንድ አካል ተደርጎ መወሰድ አለበትና የከተማው ጽዳት እያንዳንዳችን ባለቤት ነን። የከተማው ጽዳት እኔ ባለቤት ነኝ፣ አንቺም፣ እሷም፣ ሁሉም ሰው ማለት ነው። ውብና ጽዱ አዲስ አበባን ለመፍጠር የማህበረሰብ ተሳትፎ የግድ ነው። በመሆኑም ህብረተሰቡ በተለይ ጽዱ የሆነች አዲስ አበባን ለመፍጠር የሚጠበቅበትን ኃላፊነት ሊወጣ ይገባል። ተቋሙም ደግሞ የጀመራቸውን ስራዎችና ማህበረሰብ አቀፍ የሆኑ ንቅናቄዎችን አጠናክሮ ቢቀጥል እያልን የዛሬ ፕሮግራማችንን በዚህ የምናበቃ ነው የሚሆነው።